ሀይ እንዴት ናችሁ? ሰላም ናችሁ ወይ? የጎኖ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ሼርን ሰብስክራይብ አድርጉኝ። እንግዲህ ራት ሰርቻለሁ። መጣሁ አሁን ራት ሰራሁ። መጣሁ ቀጥታ ወደ ሻወር ቤት ገባሁ። ከሻወር በኋላ መጣሁኝና ክክ ነበረኝ ማለት ነው። የዚህ አይነት ክክ ነበረኝ። ይህ አይነት ክክ በወፍራሙ አለ አይደለ? ይሄን ደቀቅ አድርጌ በማሽን ፈጨሁት። በዚህ ማሽን ፈጨሁት ማለት ነው። እቺ ማሽን ቆንጆ ማሽን ነች። ለቡና ትሆናለች፣ ታጥባ ለክክ ትሆናለች፣ ቃሪያ ትፈጫለች፣ ብዙ ነገር ነውና ጠንካራ ነው። ታዩታላችሁ። ሶኬቱን ኢትዮጵያ ስሄድ እግዚአብሔር ከፈቀደ 1 3 4 ይዤ ነው የሚሄድ እና ጠንካራ ማሽን ነው። ይህን ክኩን በደንብ ሳይደቅ ደቅቅ አድርጌ ፈጨሁትና እንደዚህ ሆነ ማለት ነው። ታዩታላችሁ። እንደዚህ ሆነ። እዚያም በኋላ ቃሪያ ፈጨሁበት። እንደገና ቃሪያ ፈጨሁ። ቃሪያውን ፈጭቼ ዳጣም ይባላል በአገር ቤት፣ እሱን ሰራሁት። እንደገና ደግሞ ይሄንም ሰራሁ። ቃሪያውን ቀርድጬ ተመልከቱ። ይኸው ውስጡን እዩት። ቃሪያው ይሄን ይመስላል ውስጡ። በነጭ ሽንኩርት ሞላሁት። ዘይት ወይራ ዘይት አድርጌ በነጭ ሽንኩርት፣ በቃሪያ፣ በቲማቲም ሞላሁት። ፍሬሽ ቃሪያ ነው። ይህን ሞላሁኝ። ይህን ፍራፍሬ ከተፍኩ። ፍራፍሬው ትልቅ ነው። ፍራፍሬ ዱባ ይመስል ግን ጣፋጭ ፍራፍሬ ነው። በጣም እዚህ ሀገር ተወዳጅ ነው። ይሄን ይመስላል የወደቀው ማለት ነው። የቅል ፍሬ ይመስላል። ይሄ እንደዚህ ነው የሚወጣው። ግን እንትኑ ፍራፍሬው ይኸው ገና አላጸዳሁትም። ሲወጣ ይሄን መሰለ። ሲወጣ ታዩታላችሁ። ይሄን ይመስላል። ሲወጣ ይሄን ይመስላል። እዩት። በጣም ውሃ አለው። በጣም እዩት ምን እንደሚመስል እዩት። ይሄን ከተፍኩ። ወደ እነዚህ ላይ አደረኩኝ። እንጀራው ሞቃል። ንጹህ የጤፍ እንጀራ ነው። 30 እንጀራ ነው ያዘዝኩትና ይሄን ይመስላል። ዳቦ ያለ ይሄ ዳቦ ታዩታላችሁ። ዳቦ ነው። እዩት። ዳቦ ፍሬሽ የሆነ ዳቦ ነው። ዛሬ ለየት ያለ ነው። በትናንሿ ነው የሰራሁት። ብራውን ዳቦ ነው። ዳጣውን ያን የፈጨሁትን ዳጣ ወጡ። ይሄ የሰራሁት ወጥ ይሄ ነው። እዩት። ወጡን እዩት። ክኩ ከተፈጨ በኋላ ነው የሰራሁት። እዩት። ቆንጆ ወጥ ሰራሁኝ። ሌላ ያላሳየኋችሁ እንጀራው ስበርበር አለ እንጂ ዳጣውን ይኸው ቀብቼዋለሁ። በእንጀራ ቀብቼው ዳጣውን እዩት። የተቀባውን ዳጣ ቀብቼዋለሁ። ለነገ ምሳዬም ጭምር ይሆናል። እዩት። ግን ትንሽ ነው፣ ከባድ ነው። ይሄን ከበላው አብዳለሁ። እዩት። ቅባቱ ወይ እግዚአብሔርን ያሳብዳል። በጆሮዬ ነው የወጣ። እግዚአብሔርን ስማ። እዩት እንዴት እንደሚመስል። አንዱን እንጀራ ነው የቀባሁት ሙሉ። እዩት። እዩት
እዩት እዩት፣ እጄን እዩት፣ እጄን አያችሁት? ከዚህ በላይ አልችልም። እዚህ በላይ በታሪክ አልችልም። እግዚአብሔርን አልችልም። እና ወጡ ይሄን ይመስላል። ያው እንደምታዩት ወጡን የሰራሁት ማለት ነው። ወጡን ይሄን ሰራሁት። ታዩት፣ የተለየ ወጥ ነው። ወይ ነደድኩ እግዚአብሔር ወይ። እና ይሄን ይመስላል ወጡ። እንጀራው ይሄን ይመስላል። እዩት፣ እንጀራው እዩት፣ እንጀራው ይሄን ይመስላል። እና እስቲ ወይ እግዚአብሔርን እንዴት የዚህ ሀገር ቃሪያ፣ የኢትዮጵያ ቃሪያ አማርኛ እኮ አውሬ እኮ ነው። ምኑ እንደሚያደርጉት አላውቅም። አውሬ እዩት። ሞትኩኝ፣ እግዚአብሔር ሞትኩ። ደግሞ ወጡ እናንተ በዳቦ
አይስ ከለሩ ይመስለው አይስ ከለሩ ከለሩን ይይዛል። ከተኖረና ከተበላ አይቀር እንደዚህ ነው። ሸቅሉ ብሉ፣ ሸቅሉ። ቤት መታችሁ ደከመላችሁ ቁጭ አትበሉ። መቀቀል ምናምን ይሁን ሰው ከሰራ ከጣረ ከጋረ ዛሬ አይናችሁን ዩቱብ ላይ ተክላችሁ የምታድሩ ነገ ጥሩ ወጥ ትበላላችሁ፣ ነጭ ጤፍ ትበላላችሁ። ተስፋ ያለመቁረጥ ነው። መሆኔን አነሳብኝ፣ ቀነሰብኝ፣ ጨመረብኝ ያሰራል። መጣር መጣር ተቃጠልኩ። ሼር፣ ላይክ፣ ሰብስክራይብ ሼር ላይክ ሰብስክራይብ ሼር ላይክ በቃኝ እናቴ፣ በቃኝ በቃኝ፣ አበድኩ እግዚአብሔርን። በቃ እግዚአብሔር እነዚህ በላይ አልችልም፣ ይቅርብኝ። ፍሪጅ አስቀምጠዋለሁ። በጆሮዬ ነው ወጣ፣ በጆሮዬ ተቃጠልኩ። እንጀራም በቃኝ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አስተያየታችሁም አይለየኝ። በቃ ማብሰል ደጉ አፈር ልብላለሽ ቤት የሰው ልጅ አብስሎ ከበላ። በበቀደም የሆኑ ልጆች የዚያ ዩቱብ ላይ የሆነች ሬስቶራንት ሄደው ሲበሉ አንዷ ምስኪን 3 ጊዜ አልጎረሰችም። 3 ጊዜ አልጎረሰችም። 3 ጊዜ አልጎረሰችም። አለቀ። ድንች ወጥ ምናምን ምስር ነው። ምስሩም ዘይት የለው፣ በፋጉሎ
ፋጉሎ ምን ብሎ በደንብ ተቁላልቶ የተሰራለም የገበያ ነው። እዚያም በኋላ ሂሳቡ ስንት ይመጣል? 116 116ን በ48 ከምናምን ሲመታ 5338 ብር ምናምን መታሁት። አንድ እዚህ እኮ አልጎረሱም። እና ውጭ አትግዙ። ገንዘቡን አደረገ። አገር ቤት ብዙ ስራ ይሰራል። ያ ውጭ ወጥተው የብሉት ሽሮ 5000 ምናምን 3 ኩንታል ሲሚንቶ ይገዛል። 3 ኩንታል 7 ቁምጣ ኮርቶ ይገዛል። 7 ቁምጣ ሳሎን፣ መኝታ ቤት ማሻሻታ ያደርጋል። ልጅቱ ምንም አልቀመሰችም። በቃ ተሻምተው በሏት አለቀች። ዳን ዋይ ዶንት ዱ ላይክ ዛት ኤቭሪዋን። የፈለገው ውጭ አትብሉ። ሬስቶራንት ምናምን ገብጋባ ልትሉ ትችላላችሁ። በሉኝ እኔ ሳንቲሞን እኔ የፈለገ ሰው የፈለገ አይ ዶንት ኬር አም ቴሊንግ ዩ። ግን ቤት አብስላችሁ ብሉ። በቃ ይሄ ነው መሆን ያለበት። ተመልክቶ አሁንችን ከድኛ አቆያታለሁ። ቃሪያን ፍሪጅ አስገባለሁ። በቃ እስከ ነጋውን አያምረኝም። መጠጤን እዩት እንዴት እንደሚመስል። እዚያ ቀጥሎ ዲዘርት አለኝ። እዚያ ጋር ምን የመሰለ ዲዘርት፣ እሱን እከሻክሻለሁ። በቃ ይችን ዳቧን ልጨርሳት እና ባካችሁ በደንብ ቤት ስሩ። ቤት መስራት ያስፈልጋል። ይህን የመሰለ አሁን እዚህ ወጥ ስንት ምን ነገር አለው። ነጭ ሽንኩርቱ፣ ቀይ ሽንኩርቱ፣ ዘይቱ፣ ያበደ ዘይት የትኛው ይሄን ዘይት ነው የምጠቀም። እንታይታላችሁ። ይሄ ዘይት ማለት ቆይ ላሳያችሁ። ይሄ ማለት ነው። ይሄ ነው የምጠቀመው ዘይት ይሄ ነው። ይሄን ዘይት ነው የምጠቀም። ሙሉ ነው። ይሄን ዘይት ነው የምጠቀም። ይሁት ዘይቱ ያ በትልቁ ደግሞ ያ ጀሪካው ነው። በፌስታል ሸፍኛው ነው እንጂ እሱ ራሱ ነው። ይሁት እዚያ ከወጡ ላይ ይሄን ቅመም ተጠቀሙ። ይችን ቅመም ያት ይችን ትንሽ በትንሿ ጠብ ማድረግ ይችን በትንሿ ጠብ ትንሽ ይችን ጠብ ማድረግ። ከዚያ ቀጥሎ ይችን ትንሽ ጠብ በዚች ደግሞ ትንሽ ጠብ በዚች ጠብ አድርጉ ትንሽ። እሺ እዚያ ንጹህ በርበሬ ተጠቀሙ። ይሄ በሀገራችን ሽርሽም ይባላል። እሺ ስሙን ልንገራችሁ። ሽርም ወጥ ሽርሽም ይሉታል። ሽርም ይባላል። ሽርም ማለት ክኩ ድቅቅ ብሎ ሲሰራ ክኩ ምን ሆነ ወደ ሽርምነት ተቀየረ ማለት ነው። ይሄ አሁን ክክ ነው። አሁን ይሄ ንጹህ ክክ ነው። አሁን ክክ ነው አይደለ? ይሄ ክክ ነው። ሲፈጭ ግን ወደ ሽርምነት ተቀየረ። አሁን ክክ ሆኖ የደቀቀ ሽርም ወይም ሽርሽም የሸርም እንዳትሉኝ ነውና የሆነው ይህን ይመስላል። እና ቤት ማብስሎ መብላት ያስፈልጋል። አሁን ያ እንግዲህ ያው ይቀመጣል። ፍራፍሬን የነበረውን ፍራፍሬ በሙሉ ደፍቻለሁኝ። የሰነበተውን እዩት። ይሄ በሙሉ ፍራፍሬ ነው። ቆሻሻ ውስጥ ገብቷል። ይሄ ቆሻሻ ውስጥ ገብቷል። ይሄን ሞልቻለሁ አምጥቼ እዩት። ይሄን ሞልቻለሁ። ይሄ ፍሬ ድሮ በልጅነት የምወደው ፍሬ ነው። ይሄ ፍሬ ኮክ ይባላል። ኮክ ታውቃላችሁ? ኮክ ይባላል። እዩት። ይሄ ኮክ ይባላል። ኮክ ማለት በጣም የምወደው ፍራፍሬ ነው።
እዩት ደግሞ ይሄ በጣም አለ የሚባል ይኸው እዩት። ነገ ፕሮግራሜ ምንድን ነው? ነገ ምሳ ይሄን ወጥ አልጨረስኩትም። ወጥ አስቀምጬ ነገ ፍራፍሬ ቅጠላ ቅጠል እሰራለሁ ብያለሁ። ነገ ፕሮግራሙ ምንድን ነው? ቅጠላ ቅጠል ምሳ የሚቋጠር እዚህ ጋር ያለ እና መበርታት መጠንከር በጆሮዬ ነው ወጣ። እግዚአብሔርን በጆሮዬ ነው የወጣ። ስለዚህ በደንብ ይብረድና ይሄ ወደ ዕቃ ይገለበጣል ማለት ነው። በቃኝ። ከዚህ ቀጥሎ ተረኛ ማን ነው? ተረኛ ፍሪጅ ውስጥ ገብቶ ቀዝቀዝ ማለት አለበት። አሁን ራቴን በላሁበት ጊዜ አሁን በኋላ ማታ ያበጠ ፈንዳ አልቀምስም። በቃኝ ዳን እና ሸረን ሰብስክራይብ አድርጉኝ። አመሰግናለሁ። አንዩ ክበሩልኝ። በቃኝ።